ዘውትር ጁማ አላህ ለኛ የሚፈልግልን የነዚህ ሁለት ወጣቶች ታሪክ እንድናስተነትነው ለምን ስለ ዱንያ ያለን ግንዛቤ ፍጹም ሚዛናዊ የሚያደርግ ስቶሪ ስለሆነ አሁን የሚነገረን ስቶሪ አቂል ላለው ሰው የእውነት ልብን መምታት የሚችል ነው የእውነት አእምሮ መምታት የሚችል ነው እና it gives awakening ንቁ ያደርጋል ስለ ዱንያ ያለ ግንዛቤ የነቃ መልካታ ሊኖር ያደርጋል አንተ ስትሰራ የሚባርከው አላህ ነው የሚያሰፋው አላህ ነው ይሄው እኔ ቁርአን የሚያልኩት ቁርአን ነው ያለው እኔ ከጨመርኩ ከራሴ መጠየቅ ትችላላችሁ ኢኮኖሚካሊ ጠንካራ የሆኑ ሰዎችን ቁጭ ብላ አናግራቸው እንዴት ደሃ እንደነበሩ መጀመሪያ ላይ አፈር ደኝ እንዴት እንደጋጡ ህይወታቸው እንዴት አሰቃቂ እንደነበረ ምናምን ይነግሩሃል ኢቭን ቲቪ ላይ ቆቀርበው እኮ ነው ኢንተርቪው እየተደረገ የማሃሉን አይነግርህም ሚዛናዊ እይታ ከሌለን ዱንያ ከሚያደርገው ነገር መካከል ከሚጫወተው ሚና መካከል አይመስላችሁም ይሄ ግን የምሬ ነው የምነግራችሁ ዱንያ ከሚጫወተው በጣም ከባድ ክፉ ነገር መካከል አንዱ አኺራ የለም የሚል አቋም ቲዮሬቲካሊ ፕራክቲካሊ እንድንይዝ ታደርጋለች ሰብስክራይብ በማድረግ ቤተሰብ ይሁኑ بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم افتح علينا فتوح العارفين ووفقنا توفيق الصالحين اللهم آمين رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي اللهم آمين القرآن idealistic የሆነ መጽሐፍ ነው ማለትም ሐሳቦችን የሚሰጥ መጽሐፍ ነው ፍክራ ኢላሂያ አምላካዊ ሐሳብ ብለን የምንገልጸው ወይም ቁርአናዊ ሐሳብ እነዚህ ሐሳቦች እኛን ይገነባሉ መስመር ያስይዛሉ ህይወታችንን ያሳምራሉ የሰው ልጅ ደግሞ በተለያየ አይነት አጋጣሚ የያዘው ፍክራ አለው አስተሳሰብ አለው ይሄንን መፋሂም الخطا ብለን እንጠራዋለን misunderstanding مفاهيم الخطا القرآن جاء يخاطب العقول كما قلنا مرارا ከዚህ በፊት ደግመን ተነጋገርነው ቁርአን አእምሮን የሚያናግር መጽሐፍ ነው አእምሮን ሲያናግር አእምሮ ከዚህ ቀደም ያዘው ሐሳብ አለ የተሳሳተ አንደርስታንዲንግ አለ ያን ሚስ አንደርስታንዲንግ ፍክራ ኢላሂያ አምላካዊ ሐሳብ ስለሚያስፈልግ በአንተ አእምሮ ስር ያን የተሳሳተው ግንዛቤ ይቀርፋል ከተሳሳቱ ግንዛቤዎች መካከል አንዱ ገንዘብን በተመለከተ ነው ትሬዠርን በተመለከተ ህይወት ላይ የሰው ልጅ ማቴሪያል ቁስን በተመለከተ የተሳሳተ ግንዛቤ ያለው ይላል አላህ ሁለት የተሳሳቱ ግንዛቤዎችን ያነሳል አንደኛ فأما الإنسان إذا ما ابتلاه ربه فأكرمه ونعمه فيقول ربي أكرمن in short የሰው ልጅ ማቴሪያል ጌን ሲያደርግ ቁስ ወደሱ ሲመጣ እና luxury life መኖር ሲጀምር literally እኛ አላህ ዘንዳ ስፔሻል ቦታ ስላለን ነው የሚል ሜንታሊቲ ይኖርበት فيقول ربي أكرمن ማለት ጌታዬ አከበረኝ ይላል ቃሉ እኮ አሪፍ ነው አይደል فيقول ربي أكرمن so beautiful word ነው ጌታዬ አክብሮኛል ጌታዬ it's أكرمن is very beautiful word ግን መፋሂም الخطا ምንድነው ማቴሪያል ቁስ ማግኘት ኢክራም ነው ብሎ ማሰብ ስህተት ነው የሚለው አላህ ስህተት ነው you see ምክንያቱም ليس الإكرام بالإعطاء ኢክራም ያለው በመስጠት አይደለም እንደዛማ ከሆነ ፊርዓውን I mean the God had everything right ባለፈው ክፍለ ጊዜ አይተናል ወፊርዓውን ዚል አውታድ the guy he had everything man uncomparable ነው የፊርዓውን እኮ ፓወር በሰው ልጅ ታሪክ ውስጥ አንድ ግለሰብ ሆኖ ፊርዓውን ያለው uncomparable ማለት ፊርዓውንን የሚያክል ፓወር ያለው ሰው ቆመጣ ያቀ ምክንያቱም የሱ ፓወር in everything ነው የሆነ ሰው ኢኮኖሚካሊ ፓወርፉል ሊሆን ይችላል በዘመናችን ግን ሚሊተሪ የለው right political power የለው economical strings ብቻ ነው ያለው የፊርዓውን እኮ in every power intellectually he was so powerful dictator ነው politically powerful ነው militarily powerful ነው economically powerful ነው እና ፊርዓውን ህዝብ ነው የሚገዛው literally ህዝብ መግዛት የሚለው ቃል ፊርዓውን ጋር የሚሰራው فاستخف قومه الى القرآن የህዝቡን አእምሮ ብሬን ወሽ አደረገው ይላል فاستخف قومه
فأطاعوا إلى فاتو في دو الترتيب والتأكل مباشرة فرعون عندنا قال كتناقر the entire city سمعنا وأطعنا بتكبرنا متى آمين إكرام كونه السنبر قارون really he was so rich man by the way multi-billionaire بلا لنترى يمنشل سون بتأم he was so powerful economically no قارون mentality misconception نبر يتصاصات الجنزابي عندنا قارون جنزبون ياجنيا بconnection connectionه من دنو government على يفرعون government إن قارون من كان من قوم موسى إلى سورة القصص مرافع اسم ترى فبغى عليهم قارون كموسى وجن نبر إلى القرآن كموسى وجن هو نسيابك يا موسى وجنن لفرعون سرعة منجست يمشت صونه بزماننا باندا بلا لنتراو يمنشل صون إننا بك أسرعوا من دنو لفرعون منجست ريبورت يقربه so قارون economically connection وشالبت مالتنا كفرعون سرعة منجست جار يتجنانيا connection على multi billionaire يهونم انكسك أسوشن سراوش دي سارال إنها هزمون شطونهم عند زيهم በጣም የሚገርመው ነገር قارون የተሳሳተ ግንዛቤ ምን መሰላችሁ إنما أوتيته على علم عندي of course الله نيسطኝ ግን you know what እኔ ያለኝ ኢኮኖሚካል ፓወር በእውቀቴ ነው ያ ማለት እኛም ማናቀው ቁርአን ያልነገረን قارون የሆነ እውቀት ነበረው ሲስተም ነበረው ኮኔክሽን ነበረው እና ኮኔክሽኑ ነው ለዚህ ያበቃኝ እውቀቱ ነው ለዚህ ያበቃኝ ሲስተሙ ስለማቀው ነው የሚል መልከታ ነበረው ማለት قارون ህዝቡን ይሸጠው ሊትራሊ እና ማንንም ሰው ሊቀብረው قارونን አይገባም የቃሮን ቀብር ስነ ስርዓት ላይ የተሳተፈ ማንንም የለም ራሱ قارون እና በዙሪያ ያሉ ንብረቶችን የተሳተፉት ማለት this is the worst of the worst ማለት multi billionaire የሆነ ሰው قارون የብዙ ሰዎች ቀብር ሄዷል ማህበራዊ ህይወት እኮ ይኖራል አይደል right እሺ ህዝቡ የት ሄደ ነው የሚሉት ታሪኩ ምን ተብሎ ነው የሚጻፈው by the way እና the entire ንብረቱ ያለው በዙሪያው ያለው ንብረት the entire ንብረት ምድር ተከፍታ አንድ ላይ ነው ያጠችው ምን ያለ the worst of the worst person ቢሆን ነው ይሰው by the way just ገንዘብ ስላለው ብቻ እኮ አይደለም ግን ከዚህ በፊት ምን ብለናል ሰው ኢኮኖሚካል ፓወር ሲኖረው الذين طغوا في البلاد يمون ድሉ እጅግ በጣም የሰፋ ነው ከዚህ ምድር ላይ the worst ወንጀለኞች እነማን ነው ከተባለ የመጀመሪያዎቹ ኢኮኖሚካል ፓወር ያላቸው ሰዎች ናቸው ምድርን የሚበክሏት ምክንያቱም ይኸውልህ ምድር ላይ ብክለት ለማስፋፋት you need to have power የሆነ ፓወር ሊኖር ይገባል ገንዘብ ሊኖር ይገባል ተጓተና ለምሳሌ አንድ መንግስት መሰረተ ልማት አውታሮችን ሀገሪቷ ላይ ለመዘርጋት ቢያስብ ምን ያስፈልጋል ገንዘብ ያስፈልጋል ገንዘብ ካላገኘ መንገዶች አይሰሩ ገንዘብ ካላገኘ ለህብረተሰቡ አስፈላጊ የሆኑ አገልግሎት መስጠት የሚችሉ ነገሮችን መስራት አይቻልም ሶ በመልካሙ ገንዘብ እንደሚያስፈልግ ሁሉ ኢቭልም ለመስራት ክፉም ለመስራት ግዴታ ምን ያስፈልጋል ያ አንድ ጓደኛ ነበረኝ ኬት እንደመጣው አላቅም ፍሉስ يغير النفوس ይላል ሁሉ ጊዜ صح اوكي قالت صح ፍሉስ يغير النفوس ይላልና ሐሳቡ ምንድነው ሰው ገንዘብ ሲመጣ ነፍሱ ይቀየራል በጊዜ ሂደት ይሄን ስላችሁ ያው ገንዘብ እንድትፈሩ አይደለም እስናት about that ቁርአን ባላንስ ዲዮን አፕሮች አለው ስለ ገንዘብ ያለን አመለካከት እኔ ለምን እንደሆነ አላቀም ማለት ያው ከተለያየ ማህበረሰብ ጋር ኖር ያለው የተለያዩ ሀገር ዜጎች የተወሰነ አብሬያቸው ኖር ያለው አስተሳሰባቸውን አውቃለሁ ምናምንና ለገንዘብ ያለን አመለካከት እጅግ በጣም wrong ነው ዱንያ አፍቃሪ ነው ኢላ መራሂም ረቢ
ማለት እኔ ተውሂድ የሚጫወተው የመጀመሪያው ሚና ለዱንያ መልከታ ያለን ሚዛናው እንዲሆን ካላደረገ ሀዛ ተውሂድ ድጋሚ ቼክ መደረግ መቻል አለበት ሐቂቃ ነው ነገር religion አንድ መጽሐፍ ሰሞኑ ያነበብኩ ነበር ሴትና ጻፊዋና religion is a political ideology ትላለች የሷ አርጊመንቷ ሃይማኖት ፖለቲካዊ አይዲዮሎጂ ነው እንጂ ሃይማኖት ዲቫይን አይደለም መለኮታዊ አይደለም የሚል አርጊመንቴሽን አላት እና ልክ religion is a political ideology የሚለውን ጽሁፍ ሳነበው እንዲህ ነው ያልኳት ሴትዮዋ በጣም ነው የተመቸችኝ በቃ በጣም ነው ወደድኳት አሁን ሁላችሁም እንዴት ልትሉ ይችላላችሁ ልክ ናት በጣም she's so smart ምክንያቱም እሷ ያየችውን እሷ መታቀውን ነው እሷ ጋዱ ዓለም ላይ ያለውን ነው እያወራች ያለችው እንጂ ቴክስቱን አይደለም እያወራች ያለችው ተባርተና ቁርአን የሚያስተምረው ዲን አለ መሬት ላይ ያለ ደግሞ ኮታንኮት ዲን አለ ተባርተና የሷ ሐሳብ ምንድነው በሃይማኖት ስም ፖለቲካ በሃይማኖት ስም ኢኮኖሚካል እንትን ኢምፓየር የሚፈጥሩ ሰዎች አሉ እውነቷን እኮ እውነት ነው ከውጪ ሲታይ የእውነትም ሃይማኖት ፖለቲካዊ መጠቀሚያ ሃይማኖት ኢኮኖሚካል ኢምፓየር መገንቢያ ምናምን ሆኖ በደንብ ታገኘዋል በደንብ ሰዎች ፖዚሽን እናጣለን ብሎ ሐቅን የማይናገር ሰው አለ አይዘው ከዚህ በለጠን ሙናፊቅነት የለም ትልቅ ንፍቅና እኛው ሙናፊቅ ምናምን ያሰብነው ሌላ መንገድ ነው ኖ ዌይ ሪያሊቲን እውነታን ለምሳሌ እኔ ለእናንተ ምንም በቃ ለዱንያም ለአኺራም የማይጠቅማቸው የሆነ ነገር ግን ፓካሊዴ እንድትሉ ማውራት የምችላቸው ወሬዎች አሉ በነገራችን ላይ ግን ንፍቅና እና I know it right I know it ሰዎች ምን ያህል ተውሂድ ተምረው የተሳሳተ ግንዛቤ ስለ ተውሂድ የጠራ ግንዛቤ ካለመኖር የተነሳ ምን ያህል ዱንያ አፍቃሮች ናቸው ሰው ለጀማዓ ከአላህ ይበለጠ እኮ ነው ማለት ከአላህ ኪታብ ይበለጠ ለጀማዓ ታማኝ ነው ታውቃለህ ያ ከዛ በዛ ውስጥ ኢኮኖሚካል ኢምፓየር ይፈጠራል በጣም ጥንቃቄ የሚፈልግ አጀንዳ ነው እና ስለ ገንዘብ ያለን አመለካከት የጠራ እንዲሆን ዘውትር ጁማዓ ሱረቱል ካፍ እንድንቀራ ታዘነ ዛሬ ለምን ሱረቱል ካፍ ቅሩ እንደተባልን አጠር አድርጌ ላሳያችሁ ፈልጋለሁ ቁርአን ያዛችሁ ሱረቱል ካፍ ብትከፍቱልኝ ደስ ይለኛል እሺ ዛሬ ትንሽ ጥቅላዊ የሆነ ሱረቱል ካፍ ጥቅላዊ የሆነ ምልክት አሰጣችኋለሁ ይኸውላችሁ ሱረቱል ካፍ በጣም ቢዩቲፉሊ ውቅራቱ ስትራክቸሯ የሱረቱል ካፍ ስትራክቸር it's so beautiful ነው እናውራው ስለ ዱንያ ነው ኦኬ ከዛ በፊት ግን ብሪፍሊ ስለ ሱረቱል ካፍ ኢንፎርሜሽን ሰጣችኋለሁ የሱረቱል ካፍ መቃሰድ ሱራ ከዚህ በፊት ነገራችኋለሁ የሱረቱል ካፍ መቃሰድ ሱራ ሁዳ የሱረቱል ካፍ መቃሰድ ሱራ ማከለ ያስተምሩት ሁዳ ለምሳሌ የሁዳ ምንጩ ምንድነው what is the source of guidance the source of huda al-Qur'anul Karim ነው kitabullah so ሲጀምር ቢስሚላሂር ረህማኒር ረሂም alhamdulillahi allazi anzala ala 'abdihi al-kitab wa lam yaj'al lahu iwaja qayyiman liyunzira ba'san shadidan min ladunhu wa yubashshira al-mu'minina alladhina ya'maluna as-salihat anna lahum ajran hasana makithina fihi abada wa yunzira alladhina qalu ittakhadha Allahu walada pause so kitab hadith anil kitab የሱረቱል ካፍ ዲባጀቱል ኹጥባ ከቁጥር 1 እስከ 9 ነው ሱራው ዲባጀቱል ኹጥባ አለው የሱራው ኢንትሮዳክሽን ከቁጥር 1 እስከ 9 ነው የሱረቱል ካፍ ከቁጥር 1 እስከ 9 ያሉ አያቶች ዲፕሊ አንደርስታንድ ያደረከው ማለት believe me you're going to understand the entire surah ሙሉ ሱራውን መረዳት የምትችሉበት ቁልፎች 9 አያቶች ናቸው 9 አያቶች እያንዳንዱ አያት በራሱ አጀንዳ ነው እንዳልኩት የሱረቱል ካፍ ማዕከል ያስተምሩት ሁዳ ነው የሁዳ ምንጩ ኪታብ ነው ስለዚህ በዳዕኒል ኪታብ አይደል ስለ ኪታብ ይፈስል ስለ ኪታብ ማውራት ጀመረ ኦኬ ሶ ዲባጀቱል ኹጥባ ከቁጥር 1 እስከ 9 ነው ከቁጥር 1 እስከ 9 ባሉ ዲባጀቱል ኹጥባ ውስጥ ቁርአን ከመጣበት ከሚጫወተው ሚና መካከል አንዱ ወዩንዚረ الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولوا إلا
كذبا فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا اسكاون حديث عن الكتاب እና ያው ኪታቡ የሚጫወተው ሚና ከዛ ያላ መልእክተኛ አለይሂ ሰላቱ ወሰላምን ኮምፎርት ያደርጋቸዋል ያረጋጋቸዋል ከዛ ኢና ጀዐልና ከዚህ ነው የሚጀምረው ኢና ጀዐልና እኛ አድርገና ማዓለል አርዲ በመድር ላይ ያለው ዚነተላህ በመድር ወለል ላይ ያለው ቢዩቲፋይድ ዴኮሬትድ አድርገናል ይላል አላህ what is the target ታርጌቱ ምንድነው ሊነብሉው ሰዎችን ልንፈትን አዩሁም አህሰኑ አመላ شوف ዱንያ አላህ already የነገረን ነገር አለ the world is going to be decorated the world is going to be beautified ዓለም ትዋባለች ዓለም ትጌጣለች in other words dunya is going to be amazing right ዛሬን የሚከራከር ሰው የለም እኮ ግን በሳቦቹ ዘመን አስበው ይሄ ሲወርድ ኢና ጀዐልና ማዓለል አርዲ ዚነተን ለሃ ኒውዮርክ ሲቲ የለም ቻይና right የቻይና ከተሞች የሉም there is no Switzerland there is no Norway there is no Europe ዱባይ ዱባይ የለም ማልዲቭስ የለም ጥሩልኝ እናንተ ጎበዝ ናችሁ እኮ በጣም right I don't know inna ja'alna ma'al al-ardi zinatan laha ለነሱ የሚሰጠው view right inna ja'alna ma'al al-ardi zinatan laha linabluwahum so ዛሬም ወደፊትም ምድር ትዋባለች አላማው ታርጌቱ ሊነብሉወህም አዩሁም አህሰኑ አመላ so ወደ ሱረቱል ፈጅር እንመለስ ፈጅር ላይ ምን አለ ፈየቁሉ ረቢ አክረመን ጌታዬ አልቆኛል አክብሮኛል ይላል no way ካፍ ላይ ደግሞ ሰውየው ስላለው ስለ አንድ ስለተሰጠው ነገር ነው አይደል አክረመን የሚለው the entire earth is going to be beautified the entire earth እና ታርጌቱ ምንድነው ሊነብሉወህም አህሰኑ አመላ የትኛው ቤስት እንደሚሰራ ከዛ ቀጠለና ይል ወኢና እኛ አለ እንዳትጠራጠር ማለት ነው ባይዘው ወኢና there is no doubt about it ለኢዛለት ሸክን የሚጠራጠር ካለ እንዳይጠራጠር ወኢና ጃኢሉን ለጃኢሉን ጃኢሉን አድራጊነን ለጃኢሉን absolutely we're going to do it no matter what ማለት ነው ምንም ይሁን ምንም የሚሆን ነገር ነው absolutely definitely ላም ተውኪድ ነው ለጃኢሉና ማ عليها بمعنى على الارض سعيدا جرزا በመድር ላይ በመድር ወለል ላይ ያለውን በአጠቃላይ we're going to just destroy it ሁሉ ነገር እናጠፋለን ጁሩዛ ነው የሚቀር ሳይደን ጁሩዛ ማለት ሳር አድጎ ከዛ ይቆርጡታል ቆርጠው መጨረሻ ላይ የምትቀረው አይደለች the world is going to be like that okay ከዛ محاسبته ان اصحاب الكهف والرقيم كانوا من اياتنا عجبا the story ከቁጥር 10 ይጀምራል ሱረቱ الكهف የአስሐብ الكهف ወጣት ታሪካቸው የሚጀምረው ከቁጥር 10 ነው ዘጠነኛው ላይ it's a rhetorical question so ከቁጥር 1 እስከ 9 ያለው ምንድነው ሙቀዲማ ነው ከ10 ጀምሮ አስሐብ الكهف ታሪክ ይጀምራል ታሪካቸው እንዳበቃ ምን እንደሚል ታውቃላችሁ 27ኛው አያ ወትሉ ማ ኡሂየ ኢለይከ ሚን ኪታቢ ረቢከ ላ ሙበድለ ሊከሊማቲሂ ወለን ተጅደ ሚን ዱኒሂ ሙልተሃዳ ስለ ኪታብ ነው አይደል የተመለሰው መጀመሪያ ኹጥባ ስለምን ነበር ስለ ኪታብ ከዛ አስሐብ الكهف የኪታቡ ዋና ዓላማ ምንድነው ብለናል ሁዳ right ከዛ ኪታብ ሳይኖራቸው ሁዳ የነበራቸውን ሰዎች ነገረን ኪታቡ ከሌላቸው ግን ሁዳ አላቸው نحن نقص عليك نبأهم بالحق انهم فتية آمنوا بربهم وزدناهم هدى وربطنا على قلوبهم اذ قاموا فقالوا ربنا كذا رب السماوات والارض right okay የነሱን ታሪክ እንደጨረሰ እንደገና ወደ ኪታብ ተመለሰ አይደል ወትሉ ማ ኡሂየ ኢለይከ ሚን ኪታቢ ረቢከ ላ ሙበድለ ሊከሊማቲ መልእክተኛውን አለይሂ ሰላቱ ወሰለም ሲጀምር ቢዩቲፉል ነው አልহামዱሊላሂ الذي انزل على عبده الكتاب በባሪያው ላይ መጽሐፍ ያወረደው ጌታ ምስጋና ይገባው ኹጥባ ከዛ ስቶሪ ያደረገና ሌላ ኹጥባ ሲመጣ ባይዘው ኹጥባ ሲጀምር በእሳቸው ላይ የወረደውን ኪታብ እሳቸው እንዲቀሩ ትእዛዝ በመስጠት ነው ቢዩቲፉል የአላህ መልእክተኛ አለይሂ ሰላቱ ወሰለም ላይ ኪታቡ ወርዶ አላህ ኪታቡን ወትሉ ማ ኡሂየ ኢለይከ ሚን ኪታቢ ረቢከ አለ
ግልጽ ነው ተጋብተና ከዛ ይሄ ኹጥባ ያልቃል ይሄ ኹጥባ እንዳለቀ ስቶሪ ይመጣል ምን የሚል ስቶሪ وَاضْرِبْ لَهُمْ مَثَلَ الرَّجُلَيْنِ جَعَلْنَا لِأَحَدِهِمَا جَنَّتَيْنِ مِنْ أَعْنَابٍ وَخَفَفْنَاهُمَا በቃ ላውራችሁ ፈልገው ስለዚህ ነው ስለ ሱረቱ ካፍ ግን የነገርኳችሁን ነገር አትርሱ አንደኛ የሱረቱ ካፍ መቃሰድ ሱራ ሁዳ ነው ሁለተኛ ሱረቱ ካፍ ከመጀመሪያው አያ እስከ 9ኛው ዲባጀተል ኹጥባ ነው ከዛ ስቶሪ ነው ከዛ እንደገና ኹጥባ ነው ሶስት ኹጥባ አገኘን ሁለት ከዛ ወድሪብ ለሁም مثل الرجلين جعلنا لاحدهما جنتين ምን አገኘን ስቶሪ አይደለ ይሄ እንዳለቀ ስቶሪው እንዳለቀ ሌላ ኹጥባ ይጀምራል ስንት ኹጥባ አገኘን ሶስት ስንት ስቶሪ አገኘን ሁለት ከዛ በኋላ የሙሳ አለይሂ ሰላም ታሪክ ይመጣል ራይት ሙሳና ኸድር የሙሳና ኸድር ስቶሪ እንዳለቀ ኹጥባ ይመጣል ልክ ነኝ የሙሳና ኸድር ስቶሪ እንዳለቀ ኹጥባ ነው የሚመጣው ويسالونك عن ذي القرنين ከሙሳ ቀጥሎ የሚመጣው ذل قرنين ነው ሁለት ስቶሪዎች ተከታታይ አንተ የለመርከው ኹጥባ ስቶሪ ከዛ እዚህ ጋር ስትመጣ ይቀይራል ስቶሪ ከዛ ኹጥባ አርገ ይዘጋው so beautiful ለምሳሌ በጀመረበት ማብቃት አለበት በጀመረበት ለመጨረስ ግዴታ ምን መሆን አለበት ሁለት ስቶሪ ተከታትሎ ነው መምጣት አለበት ምክንያቱም ሲዘጋው በስቶሪ ሳይሆን በምን መሆን አለበት በኹጥባ መሆን አለበት ስለዚህ ስንት ኹጥባ አለ መሰለ አራት ኹጥባ አለ አራት ስቶሪ አለ so beautiful ሱረቱ ካፍ አሁን እኛ ስለ ዱንያ ነው እየተነጋገርን ያለው አሁን ወደ ኋላ ለመልሳችሁና ስቶሪ የመጀመሪያው ኹጥባ ላይ ምን ተብሏል ኢና جعلنا ما على الارض زينة لها ከዛ አንድ ሳይዷ የዱንያ ምንድነው ዚና ተደርጋለች ሌላኛው ሳይዱ ዱንያው in the future ምን ትሆናለች ሳይደን ጁሩዛ ይሄ ማለት የውመን ሚን አልአያም ዱንያ ቢዩቲፉል ሆና ከዛ ዱንያ ትጠፋለች ብቻ ማለት አይደለም በግለሰቦች በማህበረሰብ የሆነ ሀገር ምናም በጣም ሲቪላይዝድ የነበረ ካንትሪ አስፈለሳፊልን ወርዶ ልናገኘው እንችላለን የሆኑ ሰዎች አሉ በህይወታችን በጣም እናቀናቃቸው ሌክዠሪየስ የሆነ ላይፍ የሚኖሩ ከዛ አስፈለሳፊልን የሚወርዱ ሰዎች አሉ አሁን ምን መሰለ የሚያደርገው ሱረቱ ካፍ ላይ ስለ ሁዳ ቤስት ስቶሪ አድርጎ ሁዳን ያቀረበው ማን ነው አሳቡል ካፍ ራይት ከዛ የነሱ ስቶሪ ስለ ሁዳ የሚያገለግል ነው የሙሳና የከድር ስቶሪ ለሁዳ የሚያገለግል ነው ምክንያቱም ሙሳ ከድር ጋር ሄደ ሰዓት ምን እንዳለ ታውቃለ هل اتبعك ልከተል እችላለሁን አይ ሙሳ شوف هل اتبعك ልከተል እችላለሁ አሉ ለከድር هل اتبعك على ان تعلمني مما علمت ይሁን ከተማርከው ትንሽ ነገር አለች አይደል ትንሽ እዚህ 4 ሰዓት ካልተማረ መጥሉ እህቶች 3 ሰዓት ምን ነው አነሰው ሁለት ተኩሉን ለፍልፊ አነሰ መጥሉ ሙሳ ከድር ጋር ሄዶ ምን እንዳለ ንገራቸው مما علمت እንደው ትንሽ ከተማርከው ነገር ትንሽ ደግሞ ልታስተምረኝ ትችላለህ ትንሽዬ ያ ሙሳ ነው ያለው በቃ ከተማርከው ነገር የሆነ ነገር مما علمت ሩሽታ ከተማርከው ነገር እና ልከተል ይችላል ፈቅዳልኛል ምናምን አይነት ነገር እና مما علمت ሩሽዳ ነው ያለው ሁዳ የሚሆነኝ ትምርት ነው የሚጠቅመኝ ከዛ ስለ ዱንያ ደግሞ ኹጥባ ላይ ተነግሮናል አይደል ስለ ዱንያ ኹጥባ ላይ ተነግሮናል ሁለት ስቶሪዎች ይመጣሉ ዱንያ የሚመለከቱ አንደኛ የሁለት ጓደኛሞች ታሪክ ሁለተኛስ ዙልቀርነይን ዙልቀርነይን ፓወርፉል ካረገው ነገር መካከል አንዱ ምንድነው ገንዘብ ነው እኮ ገንዘብ ሳይኖረው ምስራቅና ምዕራብን እንትን ይገዛል እንዴ ዝም ብሎ መግዛት አለ እንዴ ዙልቀርነይን he was economically politically powerful person ነበር ግን at the same time እሱ ከሌሎች የሚለየው ሁዳ ነበር ሁለቱንም ጆይን አድርጎ ያዘ ሰው ከስለ ዙልቀርነይን ማወቅ ያለበት ነገር ዙልቀርነይን መቼ ነበር ዙልቀርነይን ማን ነው የት ምድር ላይ ነው የጁጅ ማጁጅና ጂኒ ጃንካ ምና አይጠቅምም እሱ ወለሽ one thing the guy ዙልቀርነይን የሚባለው he was really an amazing spiritual guy ገንዘብ ነበረው ፖለቲካል ፓወር ነበረው እና ከልቡ ነው ስራ የሚሰራው በቃ ይሰራ ሰው ነው የጁጅና መጁጅን ዘክቶባቸው ሲያበቃ ምን አለ هذا رحمة من ربي عليه ከጌታ የሆነ ረህማና
እና ጌታዬ ሲፈልግ አለ جعله دكا وكان وعد ربي حقا ذل القرنين በጣም ይመቸኝ ነገር አካብድም ባይዘው ቀለል ነው የሚያደርገው እነሱ እዛ እንትን የጁጅ መጁጅን ዘጋህልን ምናምን ብለው በቃ ተመሬት ምናምን ፍቀው ሰማይ ቧጣውና ሊያመሰግኑት ምናምን ሲሞክሩ አያቸውና ረህመቱን من ربي የፈለገ ቀን ጃለው ደካ ለናደሩ ደካ ይመጣላል ሱረቱል ፈጅር ላይ ተቷቸው ነው ሄደው ያ በጣም ሰፋርጎ የሚያወሩ ሰዎች አሉ ያ 3 አመት ታስሮ 33 አመት ስለታሰሩት ነገር ነው የሚያወሩት ከስር ቤት ከወጡ በኋላ ብሮ እንኳን ወጣ በቃ ከስር ቤት خلاص የምሬን ነው ዩሱፍን አላየው 19 አመት ነው ምናምን ታስሮ ለአባትየው ነው ድንገት ራት እየበሉ ነው ጌታዬ ለታዋለልኝ اذا اخرجني من السجن وجاءكم من البدو ጌታዬ እኔ ከስር ቤት ባወጣኝ ጊዜ እናንተን ከገጠር ባመጣችሁ ጊዜ ጌታኮ በጣም ቸር ነው አልহামዱሊላህ አባትየው እስር ቤት የምን እስር ቤት በቃ خلاص ሴትዮ she was really crazy ስታሳደኝ ባቢ እኔ ሳመልጥ አንድ ቀን የተፈጠረውን ጉድ ነው ምናምን she is really crazy ምናምን no way በቃ አልፏል አለ የባለፈ ነገሩ እየየሚሉ ሰዎች ያው move on እና አንዳንድ ጊዜ እኛትን ነገሮችን ቀለል አድርገን ስናቀርብ የማይወድ ሰው አለ ምንድነው ኡስታዝ ደግሞ ሰው ከበድ ያለ ነገር ይወዳል ለምን እንደሆነ እኔ አላቀም አሁን እኮ ማለት የጁጅና ማጁጅ የሚባሉ ፍጥራቶች አሉ እኮ ያልኩ እኮ ነው አሁን እና they are trying መውጣት ፈልገው ዘክቶት ሄዷል ሰውየው ያ ዘክቶት ሄዷል በቃ የኡነት ሁዳ ያለው መሪ ተምሳሌታዊ መሪ ይሄው ዙልቀርነን ዘውትር ጁማጁማ ግልጽ ነው በቃ ቁርአን ሲው ቢርፉን ለዛ ነው የዙልቀርነን ታሪክ ከሱረቱ ከፍ ውጪ ሌላ ቦታ የለም ለምን ገንዘብና ሁዳ አንድ ላይ ግልጽ ነው እሺ so inna ja'alna ma'al al-ardi zinatan laha አሁን ሁለት ጓደኛ ማቾች አሉ ስለነዚህ ጓደኛ ማቾች ትንሽ እንላለን ሱረቱ ካፍ ስትቀሩ ጁማ ያው I think structure-ን ይሰጣችሁ ይመስለኛል I know there is a lot ብዙ የሚቀሩ ነገሮች እንዳሉ አውቃለሁ ሳምንታት አንድ ወር የሚፈጅ ትምህርት እንደሆነ አውቃለሁ ሱረቱ ካፍ ግን ቢያንስ ግን ምን መሰላችሁ የኔ አላማ የሆኑ ሱራዎችን ዝም ብዬ እንደዚህ ሳልፍ በመንገድ ሳልፍ ካገኘዋቸው structure-ን ሰጥቼ መቃሰዱ ሱራን ሰጥቼ ዋና ሮድ ማፑን ከሰጣችሁ I think ትልቅ ጸጋ መሰለኝ አይደለም وضرب لهم مثلا رجلين جعلنا لاحدهما جنتين من اعناب سبحان you know ዘውትር ጁማ አላህ ለኛ የሚፈልግልን የነዚህን ሁለት ወጣቶች ታሪክ እንድናስተነትነው ለምን ስለ ዱንያ ያለን ግንዛቤ ፍጹም ሚዛናዊ የሚያደርግ ስቶሪ ስለሆነ so inna ja'alna ma'al al-ardi zinatan laha linabluwahum ayyuhum ahsanu amala wa inna laja'iluna ma 'alayha sa'idan juruza story number 1 ለዚህ ሐሳብ አመጣልን ማለት ወድሪብ ለሁም ነው የሚለው مثلا ምሳሌን ምታላቸው ምሳሌ ምታላቸው ማለት ነው ማለት ወድሪብ ለሁም مثلا رجلين ሁለት ወንዶች ናቸው እና جعلنا لاحدهما ለአንደኛው ያ ጀነት አድርገንለታል አለ ያትክልት ጀነተይን ሁለት ያትክልት ስፍራ አድርገንለታል ሚን አይናቢ እና የወይን ያትክልት ስፍራ ነው አለ እና ሲግ ምንድነው ያለው ወድሪብ ለሁም በምሳሌ መታላቸው ነው የሚለው so beautiful ነው ከዚህ በኋላ ቁርአን ውስጥ ወድሪብ ለሁም مثلا የሚል ቃል ካገኛችሁ ደርቡል አምሳል ምሳሌ መምታት it's so beautiful expression في اللغه العربيه ضرب መታ ማለት ነው ضرب ኦኬ መታ ማለት ነው يضرب ይመታ ደርቡል አምሳል ማለት ምሳሌ መምታት ማለት በአረበኛ ቋንቋ ምሳሌ አይመታም ምሳሌ የሚያዝ የሚጨበጥ ምናምን ነገር አይደለም አይደለ ወድሪብ ለሁም مثلا ማለት ወድሪብ عقولهم وقلوبهم بهذه المثال በዚህ ምሳሌ አማካኝነት አእምሮአቸውን ልባቸውን ታርጌት አድርገ መታው ማለት አሁን የሚነገረን ስቶሪ አቂል ላለው ሰው የሆነት ልብን መምታት የሚችል ነው የሆነት አእምሮ መምታት የሚችል ነው እና it gives awakening ንቁ ያደርጋል
ስለ ዱንያ ያለ ግንዛቤ የነቃ መልካታ እንዲኖር ያደርጋል ለዚህ ነው ወድሪብ ለሁም መሰለ ይሄ ስለ ዱንያ ያለን ቪው መልካታ በዚህ ስቶሪ አማካኝነት የተሳሳተው ተመቶ መባረር አለበት መፍረስ አለበት እና የቁርአን ፍክራ ኢላሂያ አምላካዊ ሐሳብ ደግሞ የኛ ልቦናና አእምሮ መምታት አለበት ግልጽ ነው ወድሪብ ለሁም መሰለ الرجلين جعلنا ይሰመርበት መታሰምሩበት ቃል جعلنا لاحدهما ለከውለቱ አንዱ አደረግንለታል ጀነተይን ሁለት ያተከል ስፍራዎች ጀነተይን ሁለት ያተከል ስፍራዎች አደረገለት ሲባል ትንሽ ምናምን እርሻ ስፍራ አድርጋችሁ አታስቡት አላህ ጀነት ስፍራ ያተከል ስፍራ አደረገለት ካለ አላህ ያደረገለትን አስበው just imagine it በቃ it's so huge ነው በጣም ትልቅ ነው ምን አዕናቢና ከወይን እኔ አንድ ጥያቄ አለኝ ኦኬ ሰውየው ሁለት ያትክልት ስፍራዎች አሉት አይደል ሁለቱ ያትክልት ስፍራዎችም በእርሻው ላይ የሚዘራው ማንኛውም ዘር በሰውየው ተዛስር ነው የሚፈጽም አይደል በሌላ አባባል this guy is going to take care of his business ቢዝነሱን ቴክ ኬር የሚያደርገው ማን ነው ሰውየው ነው አላህ ሰውየው አለው አላለንም ባይዘው አለው አላለንም አንድ ሁለተኛስ ይሰራል አላለንም ይሰራል እኮ ሰውየው ግን ጃአልና እኛ አደረግንለት ነው ያለው ተመልከት አለው አላለም ጃአልና አደረግንለት ነው ያለው እሺ አላህ አደረገለት ሰውየው እኮ ራሱ ነው ቢዝነሱን ራን የሚያደርገው ብለናል አይደል ምን ይያለ ነው አላህ በሰውየው ዕውቀት በሰውየው ሲስተም በሰውየው ጉልበት በሰውየው ችሎታ በሰውየው የሆነ ነገር የለም በሰውየው የሆነ ምንም ነገር የለም ግልጽ እኔን ያደረኩለት جعلنا لاحدهما so ክሬዲቱን ወሰደው ማን ነው አላህ ነው ወሰደው እሺ አሁን ያትክልት ስፍራ ወይ ቢዝነስ ያለው ሰው when ቢዝነሱ በጣም ፍሎሪሽ ያደረገ ሲመጣ የሚያሳስበው ነገር ምንድነው ገንዘቡ ማለትም ኢኮኖሚካሊ ሰውየው ስትሮንግ የሆነ ሲመጣ የተለያዩ ንብረቶች ሲኖሩት የሚያሳስበው ነገር ሰውየው ምንድነው መጥፋቱ very good መጥፋቱ እሺ ሌላስ የሴኩሪቲ very good security so መጥፋቱ security guard መደረጉ በጣም ያሳስባል right በጣም ነው ያሳስባል የዚህ ሰውዬ ሊያሳስበው የሚችለው ነገር ምንድነው አሁን safe ነው አይደለም is it guarded security wise detail የሆነ security wise አለው ወይስ የለውም ቀጥሎ አላህ ምን እንዳለ ታውቃለህ ወሐፈፍናሁማ we guarded it we security detailun እኛ ነው ኮንትሮል ያደረግነው ማለት ወሐፈፍናሁማ በምን የሆኑ ሰዎች ምናምን ቆመውና ነው ቢነኽሊናል ቢነኽሊ ማለትም በቴምር ዛፍ የቴምር ዛፍ it's very strong ነው እና ንፋስ በቀላሉ አይራታው the entire የእርሻው ስፍራ ቢነኽሊኒ በፓልም ዴትስ በቴምር ዛፍ የተከበበ ነው ማለት እንስሳት በቀላሉ መግባት አይችልም ንፋስ በቀላሉ ማጥቃት አይችልም it's well protected guarded ነው وحففناهما نحن حففنا እኛ well guarded አድርገናል ከዛስ وجعلنا بينهما زرع يا الله አሁንም جعلنا ተመልከት ሁለት ያትክልት ስፍራ አለ ብለናል በዚህ በኩል እና የወይን ነው ሌላ ነገር ሰውየው ያመርታል አያመርትም አረ በደንብ ነው እንጂ وجعلنا بينهما ከሁለቱ ያትክልት ስፍራ ደግሞ በመሃል አለ بينهما زرعان መዝራ ስፍራ አድርገናል وجعلنا بينهما زرع እኛ ያደረግንለታል አሁን በመሃል ያለው የእርሻ ስፍራ የተለያዩ ጥራጥሬዎችን የሚዘሩ ሰዎች ገበሬዎች አሉ right እና ሰውየውም he's in charge ስራው ቢዝነሱ ላይ አይደለም ያ ሰውየው እኮ ቤት ቋልተኛም by the way he's working on the business ግን አላህ ምን አለ وجعلنا بينهما زرعا كلتا الجنتين ሁለቱም ያትክልት ስፍራ كلتا الجنتين አተት እኩላሃ ይላል I love this expression ሁለቱም ያትክልት ስፍራዎች
አተት ኡኩላሃ ፍሬዎቿ ማለት the fruits ሙሉ ፍሬዎቹን ሙሉ ፍሬ ይሰጣሉ አለ አተት ኡኩላሃ ወለም ተዝሊም منه شيئا ወለም ተዝሊም በፍጹም የአትክልት ስፍራው ወለም ተዝሊም في اللغه العربيه ظلمت شيئا ማለት ለምሳሌ የሆነ ሰው አሁን እኔ ድሮ ልጅ እያለሁ በጣም የሚደብረኝ ነገር ነገራችሁ ከሆነ አላውቅም መልስ መመለስ የሆነ ቃገዝች መልስ በጣም የሚደብረኝ መመለስ እና በጣም ስለሚያሳዝነኝ መልስ መመለስ ምንድነው ማድረገው የተወሰነች ነገር ቀንስና ሰጣለሁ ለቤት ማለት ያ መቀነስ ይታወቃል ዘለምቱ ሸይአን ግን የዛኔ እንደዛ ያደረኩት ለዛሬ ምሳሌ ፈልጌው ዘለምቱ ሸይአን ኦኬ የሆነ ከ10 ብር ላይ ዶሮ 1 ብር መውሰድ ላይክ ዘለምቱ ሸይአን right ታይዋርተና ዘለምቱ የሆነ it's like from 10 ማለት ከ10 የሆነች በቃ 1% ምናምን መውሰድ ወለም ተዝሊም منه شيئا እንኳን አትወስድበትም ማለት አትቀንስበትም ማለት ምን ማለት ነው it's beautiful expression ነው 100% productive ነው የሆነ ሰውየው ይዘራል ቤት ሄዶ ይተኛል ከዛ it's just 100% is productive the ሰውየው is snoring at home ያንቆራፋ ነው ቤት what a business ወለም ተዝሊም منه شيئا one thing አሁን አላህ everything taking care of አድርጎለታል በመሃል ያለው ምንድነው ወጀአልና በይነሁማ ዘርዓ ትዝላችሁ ያ በመሃል ያለው የሚዘራበት ስፍራ ቡቃያ እንዲያበቀል ምን ያስፈልጋል ውሃ ያስፈልጋል ሁሌ ዝናብ አይኖርም ዝናብ ከሌለ ኢሪጌሽን ሲስተም ያስፈልጋል አይደል መስኖ ግድብ ነው ይባል የመስኖ ግድብ ያስፈልጋል ኢሪጌሽን ሲስተም እና የሚገርመው ነገር አሁን ይሄ ሰውዬ ኢሪጌሽን ሲስተም መፍጠር አለበት ሱብሃንአላህ አላህ ያለውን ተመልከት وفجرنا خلالهما نهرا ከዋናው በመሃል ካለው እርሻ ተነስቶ ሁለቱም ያትክልት ስፍራ ላይ መግባት የሚችል ኢሪጌሽን ሲስተም ዘርግታልነታል This guy is really rich ማለት አላህ ነው ቁርአን ውስጥ ስለሱ ሀብት የነገረን እና ይሄ ሁሉ ከነገረን በኋላ ሲዘጋው ምን አለ መሰለ ስለሱ ሀብት وكان له ثمر ፍሬ ነበረው አለ ሰውየው ፍሬ ነበር ማለት ፍራፍሬ አፕል ብርቱካን ምናምን ማለት አለ he was extremely rich ማለት ነው وكان له ثمر መጨረሻ ላይ አለው ለሱ አለ አይደል وكان له ثمر አይታችኋል 95% እኔ ነኝ ያደረኩታል 5% ሰውየው አለው አለ وكان له ثمر والله اعلم የኔ ፐርስፔክቲቭ ነው ነገራችሁ ዱንያ በቃች ናት 95% ርዝቅ በአላህ እጅ ነው እኔ በግልጽ ነው ነገራችሁ እንዴ በጭንቅላት ተተክለ ብትሰራ አላህ ከጻፈው ውጪ የትም የምትሄደው ነገር የለም ያ ማለት ሰራ አትስራ ማለት ግን አይደለም አንተ ስትሰራ የሚባርከው አላህ ነው የሚያሰፋው አላህ ነው ይሄው እኔ ቁርአን ነው ያልኩት እኮ ቁርአን ነው ያለው እኔ ከጨመርኩ ከራሴ መጠየቅ ትችላላችሁ አላህ ነው ያለው እኔ አላህ የሚለውን ነው የምነግርህ ብዙ ሰውይታ ይወላ ኢኮኖሚካሊ ጠንካራ የሆኑ ሰዎችን ቁጭ ብላ አናግራቸው እንዴት ደሃ እንደነበሩ መጀመሪያ ላይ አፈር ደም እንዴት እንደጋጡ ህይወታቸው እንዴት አሰቃቂ እንደነበረ ምናምን ይነግሩሃል መሃል ያለውን አይነግሩም መጨረሻው ነው የሚነግሩ ከዛውን ያሉበትን ነው የሚነግሩ ዘመሃል ወሪ ዘመሃል ሰምተታቃለ ኢቭን ቲቪ ላይ እኮ ቀርቦ እኮ ነው ኢንተርቪው እየተደረገ የመሃሉን አይነግርህም የመጨረሻውን ይነግራል የመጀመሪያው ይነግራል መሃሉን ውስጡን ተው ነው ገባ my point is እኔ ለለ የፈለኩት ነገር ምንድነው
ዘውትር ጁማ ይሄንን እንድንቀራ አላህ ያደረገው የመጀመሪያ ሁሉ ነገር የትኛውም የርዝቅ ከፍታ ላይ ብትደርስ አላህ የኔ ነው አለ እኔን ያደረኩታል ሰውየው እኮ ይላችሁ ቀጥሎ ያለውን አያዩት ወደኸለ ጀነተሁ وهو ظالم لنفسه ይላል ያተክልት ስፍራው ገባ ይላል ሰው ይገባል ማለት ነው ሱቅ ይመጣል ማለት ነው right ሱቅ ይመጣል እና የሚገርመው ነገር وهو ظالم لنفسه ይላል ይህ ሰው ነፍሱን የበደለው ነው ማቴሪያል በአጠቃላይ ግን ይጋሪታል እና ከኋላው ሲገባ ወደ ፋክተሪው ሲገባ ወደ ፋብሪካው ሲገባ ወዳለው ንብረት ሲገባ ከጀርባው የተጻፈው ዛሊሙ لنفسه ነው የሚለው ነፍሱን በዳይ ነው የሚለው እሱ አለው እኮ ታግ ብራንድ ነገሮች ነው የሚሰራው ብራንድ አለው ከጀርባው የተመታበት ግን እሱ ዛሊሙ لنفسه ይላል ነፍሱን በዳይ ነው ለምን በጣም ጥሩ ጥያቄ ነው ምክንያቱም the entire ያለው ነገር የኔ ነው ብሎ ስላሰበ ነው አንድ ሁለተኛ መቼም አይጠፋም ብሎ ስላሰበ ነው I built this empire እኔ ነኝ የገነባሁት ይሄንን empire የሚል ሐሳብ አለው ለዛ ነው አላህ ሁሉንም ምን አለ የኔ ነው ያለው አይደል እሺ ቀጥሎ ያለው ነው وهو ودخل جنته وهو ظالم لنفسه قال ما اظن ان تبيد هذه ابدا መቼም ቢሆን የኔ የኢኮኖሚ empire ይጠፋል ብዬ አላስብም መቼም it will never happen come on we got the connection we got everything ሁሉ ነገር አግኝተናል መንገዱን እናቋለን ሲስተሙን እናቋለን ሀገሪቷ በእጃችን ናት ሀገሪቷ ኪሳችን ናት ውስጥ ነው ያለች ብሎ የሚያምኑ ሰዎች አሉ ባይዘው ከሰማያት ተቻለ ማወራው በነገራችን መሬት ላይ ያለ ነገር ነው ነገራችሁ ما اظن ان تبيد هذه ابدا መቼም አይጠፋም ማለት ሁለተኛ ይወላችሁ ዱንያ በቃ በጣም ሚዛናዊ እይታ ከሌለን ዱንያ ከሚያደርገው ነገር መካከል ከሚጫወተው ሚና መካከል አይመስላችሁም ይሄ ግን የምሬ ነው የምነግራችሁ ዱንያ ከሚጫወተው በጣም ከባድ ክፉ ነገር መካከል አንዱ አኺራ የለም የሚል አቋም ቲዮሬቲካሊ ፕራክቲካሊ እንድንይዝ ታደርጋለች ሰውየው የሄደበት ይወላችሁ የመጨረሻ ርቆ መሄዱን የምታውቁት ቀጥሎም እንዳልተቃላችሁ የመጀመሪያ ገንዘብ አይጠፋም ማለት መቼ right ሁለተኛ وما اظن الساعه قائمه وما اظن I don't think so ይሄ ሰዓቲቷ ትቆማለች ምናምን ትንሳኤ ምናምን የሚባል ነገር አለ I don't think so አይመስልኝም وما اظن الساعه قائمه ባይዘው ሰውየው ሙስሊም ነው ሁለቱ ጓደኛ ማቾች ሙስሊሞች ናቸው ባይዘው ቁርአን ቢሩፉል ነው ስማቸውን አልነገረንም ሲያተርፈን የደሃው ስም ኻሊድ ቢሆን አሰባችሁታል yes አይሆንም የጓደኛው ስም እኔ ሁሌም ነው ስለ ጓደኛው አይሰለቸኝም ሁሌም ነው መናገረው ሲያንከለከለው ከሱ ጋር ጓደኛ እንዴት ሆነ anyways ግን ምን ላይ አድርሶታል የሰውዬ ዱንያ وما اظن الساعه قائمه ይሄን ያስባለው እኮ ወካነ ለሁ ثمر እኮ በጣም ሪች ስለሆነ እኮ ይሄ ትንሳኤ ምናምን ዳግም መቀስቀስ ምናምን የሚባል ነገር በፍጹም ስንተኛ ፋይመል ኸጣ መጣ አያችሁ መፋይመል ኸጣውን እዚህ ቦታ ላይ ብቻ የምናገኘው የሰውየው የተሳሳተ ግንዛቤን ተመልከቱ ጓደኛው እኮ ባይዘው የተጫወተው ሚና እኮ ምንድነው የተሳሳተውን ግንዛቤ ነው ያረመለት right ግንዛቤውን እኮ ነው ያረመለት ጓደኛ የሚያስፈልገው ሰው ለዚህ ነው وما اظن الساعه قائمه ቀጥሎም እንዳልተቃለ ولا irudtu ila rabbi እንደዚህ አይልም ولو رجعت الى ربي አይልም ولا irudtu ነው የሚለው رجعت ማለት በራስ ፍቃድ መመለስ ማለት ተርجعون الى الله ወደ አላህ አረ ትመለሳላችሁ ولا irudtu ማለት forcefully አንቀው እንኳን ወደ ጌታ በግድ ይወለ መጀመሪያ ወደ ጌታ መመለስ ነው የሚባል ነገር አሁን ጂንክሱ ያለ አይመስለኝም አለው ለጓደኛው ሁለተኛው ደግሞ even if forcefully ولا iruj'tu በፍቃድህ ነው no ولا irud'tu በኃይል በforcefully አንገቴን ይዘው እንኳን ወደ ጌታ ቢወስዱኝ let me tell you one thing what is going to happen የሚሆነው ነገር ልንገርህ ለአጅደን خيرا منها منقلبا አሁን ካለውበት ይሄ luxury life አለ አይደል luxury life አሁን ካለውበት ያበደ ህይወት ነው የሚጠብቀኝ ልንገር ያበደ ነው በቃ በሚቀጥለው ያ አላህ እዚህ አቀማጥኖናል በሚቀጥለውማ ዘመቀማጠል ይላል የኛ ህይወት ነው why ምክንያቱም we are special to Allah እኛ ለአላህ ስፔሻል ነን
ሰብስክራይብ በማድረግ ቤተሰብ ይሁኑ።